ይመጥቻለሁ ቃሉን የሚሰማ ዛሬ ለነገሩ መፈታት ይሆናል አሜን ሉቃስ ወንጌል ምዕራፍ 13 ከቁጥር ከ10 እስከ 17 ያለው ሉቃስ ወንጌል ምዕራፍ 13 በጌታ በኢየሱስ ስም እንሰማለን ከቁጥር 10 ጀምሮ እግዚአብሔር ቃል እንዲህ ይላል በሰንበትም በአንድ ምኩራብ ያስተምር ነበር እነሆ ከ18 ዓመት ጀምሮ የድካም መንፈስ ያደረባት ሴት ነበረች እርሷም ጎባጣ ነበረች ቀንታም ልትቆም ከቶ አልተቻላትም ኢየሱስም ባያት ጊዜ ጠራትና አንቺ ሴት ከድካምሽ ተፈተሻል እጁንም ጫነባት ያን ጊዜም ቀጥ አለች እግዚአብሔርንም አመሰገነች የምኩራብ አለቃ ግን ኢየሱስ በሰንበት ስለፈወሰ ተቆጥቶ መለሰና ሕዝቡን ሊሰራባቸው የሚገባ 6 ቀኖች አሉ እንግዲህ በእነርሱ መጥታችሁ ተፈወሱ እንጂ በሰንበትም አይደለም አለ ጌታ መልሶ እናንተ ግብዞች ከእናንተ እያንዳንዱ በሰንበት በሬውን ወይስ አህያውን ከግርግሙ ፈቶ ውሃ ሊያጠጣው ይወስደው የለምን ይቺ የአብርሃም ልጅ ሆና ከ18 ዓመት ጀምሮ ሰይጣን ያሰራት በሰንበት ቀን ከዚህ እስራት ልትፈታ አይገባምን አለው ሃሌሉያ ኢየሱስ ጌታ ነው ሃሌሉያ ይህንም ስናገር ሳለ የተቃዋሚው ተቃዋሚዎች ሁሉ አፈሩ ከእርሱ በተደረገው ድንቅ ሁሉ ደስ አላቸው ለእግዚአብሔር ከፍ ያለ ክብር ይሁን ሃሌሉያ ሉቃስ ወንጌል ምዕራፍ 13 ከቁጥር 10 እስከ 17 ያለውን ተመለከትነው እግዚአብሔር ስሙ ለዘላለም የተባረከ ይሁን ዛሬ እግዚአብሔር የተናገረኝ ቃል ብርቱ መልእክት የስብከተ ርዕስ ትፈታለህ ትፈቻለሽ አሜን ትፈታለህ አሜን አንተ ኪዳን ያለ ትፈታለህ አሜን ሰላም የተፈታ ይሆናል አሜን ሃሌሉያ ሉቃስ ወንጌል መቼ እንደተጻፈ ባይታወቅም አንዳንድ ምሁራኖች ሲናገሩ ስለ 5 እስከ 7 እንደሆነ ይናገራሉ ሉቃስ ወንጌልን የጻፈው ራሱ ሉቃስ እንደሆነ መጽሐፍ ቅዱስ ይናገራል ሃሌሉያ ብዙ ምሁራኖች ሉቃስ ወንጌልን የጻፈው ሉቃስ ይላሉ የግሪክ ቋንቋ ጠንቅቆ የተማረ በሙያው ደግሞ ሐኪም የሆነ ኢየሱስ ጌታ ነው ተመሳሳይ ወንጌላት ማቴዎስ የማርቆስ ወንጌል ሉቃስ ወንጌል አብዛኛው የኢየሱስ ሕይወት ታሪክ ሁኔታ ስለሚተርኩ በተመሳሳይ መንገድ አንድ አይነት ናቸው ብሎ ማሰብ ይቻላል ሃሌሉያ ሉቃስ ለሐዋርያው ጳውሎስ የቅርብ ረዳት ወይ የቅርብ ጓደኛው እንደሆነ በአዲስ ኪዳን ውስጥ የኢየሱስ ክርስቶስ ሕይወት ፍጹም እውነተኛ ታሪክ እንጂ ተረት ተረት እንዳልሆነ የተናገረ ሰው ነው ሃሌሉያ የልብ ወለድ ፈጠራ አይደለም የእግዚአብሔር ቃል የሕይወት ቃል ነው አሜን እጅግ በጣም ይህ ዶክተር ሉቃስ ሐኪሙ ሉቃስ
የጻፈው ቃል ቢሆንም ቃሉ ዛሬ ኃይል አለው። እጃችሁን ከፍ አድርጉና ቃሉ ኃይል አለው በሉ። ቃሉ ኃይል አለው በሉ። የመጨረሻ ቃሉ ኃይል አለው። የስብከቴ ዋናው ርዕስ እንዲህ የሚል ነው። ትፈታለህ፣ ትፈታለሽ፣ በኢየሱስም ትፈቻለሽ። ኢየሱስ ትፈታለህ ካለ ምን ይሆናል በሚል ሐሳቦች ዛሬ 4 ነጥብ መናገር እፈልጋለሁ። ሃሌሉያ! ይህች ሴት የአብርሃም ዘር ሆና በድካም መንፈስ የታሰረች ሴት ናት። ሰይጣን ያሰራት ሴት ናት። ይህች ሴት የአብርሃም ዘር ሴት ናት። የአይሁድ ሰው ስትሆን ለ18 ዓመት ሙሉ ምንድነው ያሰራት? ሰይጣን። ዛሬ ሰይጣን ያሰረው ነገር ሁሉ መፈታት ይሆናል። ዛሬ ሰይጣን ያሰረው ነገርሽ የተፈታ ይሆናል። ዛሬ ጠላት የያዘው ነገር የተለቀቀ ይሆናል። አካለ ጎደሎ ናት። አካለ ጎደሎ ያደረጋት ሰይጣን ጎዳት አደረጋት። ጎብጣ ቀረች። መጎበጥ ማለት መጉበጥ ማለት እንዲህ ስብር ያለ ቀና ማለት የማይቻል ቀና ስላላችሁ ለጌታ ጨብጭቡ። ሃሌሉያ! ዛሬ እግዚአብሔር ብዙዎችን ከድካም ከበሽታ በኢየሱስም ይፈታቸዋል፣ ይፈታቸዋል። ሃሌሉያ! አካለ ጎደሎ ያደረጋት ማን ነው? ሰይጣን። የአብርሃም ዘር ማለት ቃል ያላት ዘር፣ ኪዳን ያላት ዘር፣ ተስፋ ያላት ሰው ሰይጣን መጥቶ አጎበጣት። መጉበጥ ብቻ ሳይሆን በድካም መንፈስ ሁሉ መታት። ሰይጣን ይሰብራል፣ ኢየሱስ ቀና ያረካል። ሰይጣን ያበላሻል፣ ኢየሱስ ያስተካክላል። ሃሌሉያ! ዛሬ የሚጠሩ አሉ። ኧረ አሜን! ለምን? ለረፍት የሚጠሩ ሰዎች አሉ። ሃሌሉያ! እኔ አርፋለሁ በሏ። የመጨረሻ ጠላት ብዙዎችን ያስራል፣ ጤናቸውን ያስራል፣ ሞገሳቸውን ያስራል፣ በድካም መንፈስ ይመታል። ይህች ሴት ስትፈታ መደሰት ማመስገን ሲፈለግ መፈታቷን የሚጠላ መንፈስ ተናደደ። ዛሬ መፈታትን የሚጠላ ጠላት እየተናደደ ምንም ማድረግ አይቻልም። ቃል መጥቷል፣ ትፈታለህ። ውሰዱ፣ በኢየሱስም ትፈታለህ። በጌታ በኢየሱስም ትለቀቃለህ። አንደኛ ጸጋ የተለቀቀ ይሆናል። ራእይ የተለቀቀ ይሆናል። ሰላም የተለቀቀ ይሆናል። ቢዝነስ የተለቀቀ ይሆናል። እስኪ እፈታለሁ በለዋ። የመጨረሻ ብድራቷን ትኩር ብሎ ያየ ሰው ዛሬ እንዲሆናል ሰብሮ ይሄዳል። ሃሌሉያ! ጎብጣ ቀረች። እንዲህ አጎንብሳ ለ18 ዓመት ለስንት ዓመት ጤናማ የሆነችው ሰይጣን አጎበጠ። በምን መንፈስ? በድካም መንፈስ። ዛሬ እናንተ ሰይጣን ነገሮቻችሁን ያጎበጠ በምንድን ነው? ቃል መጥቷል። ዛሬ ቀና ማለት ይሆናል። በኢየሱስም ቀና ማለት ይሆናል። ዛሬ የእናንተ ነገር ሁሉ ይስተካከላል። እንዲህ በሉ፣ የኔ ነገር ይስተካከላል በሉ። የኔ ነገር ይስተካከላል። መች? አሁን በሉ። የመጨረሻ ለመራመድ የጎበጠ አይመች፣ ቀና አይልም። ከሰው ጋር እኩል እንዳይሰማት ህሊናዋን ይወቅሳል። አንድ ጊዜ አንድ ፓስተር እንዲህ ብሎ ተናገረ። አንድ ሴት እንደዚህ የጎበጠች ሴት ናትና ከሞተች በኋላ እንዴት እንደምትቀበር ግራ ገባኛል። አንድ ወንዝ ነበርና ወንዙን ለማሻገር ሰው ሁሉ ሲሄድ ይህቺ ሴት እንዲጎብጣለች። መጣና ወንዙን ለማሻገር ብዬ አለ እንዲህ ለማቀፍ አልተመቸኝም አለ። እንዲህ ለመያዝ አልተመቸኝም። ለምን? ጎብጣለች። ዛሬ ሰይጣን ያጎበጠ ማን ነው? ዛሬ ቀና ብለህ ትኖራለህ። ቀና ብለህ ትሄዳለህ። ኮንቪንስ ፕራይድ። ሁለተኛ እንዲህ ያለ ፓስተር፣ እቺ ሴት ስትሞት እንዴት አድርጎ ይቀብሯት ይሆን? ሳጥን ውስጥ እንዴት የከቷት ይሆን? ለብዙ ጊዜ ተከታተልኳለ። እንዴት ሞተች ሲባል
እንዴት አድርጋችሁ ቀበርን? ሰብረን ቀበርናል። ዛሬ እናገራለሁ፣ አትሰበርም፣ ቀና ትላለህ። አትሰበርም፣ ቀና ትያለሽ። ሰይጣን ይሰብራል፣ ኢየሱስ ቀና ያደርጋል። ቀና ያለው ሰው ለጌታ ከፍ ያለ ክብር ይሁን። የስብከቴ ርዕስ የቃሉ ርዕስ ትፈታለሽ። ሃሌሉያ! ቃል መጥቷል። አሜን። ትፈታለህ። ኢየሱስ ትፈታለህ ካለ አንደኛ ምን ይሆናል? መጠራት ይሆናል። መጠራት ይሆናል። ለመፈታት ትጠራለህ። ሁለተኛ ኢየሱስ ትፈታለህ ካለ ምን ይሆናል? ቀጥ ማለት ይሆናል። ኧረ አሜን። ስቀጥላለሁ በሉስ፣ ቀጥላለሁ። እጁን ኢየሱስ ሲጭን ቀጥ አለች። ኮንቪንስ ፕራይድ። እጆቻችሁን ዘርጉ። ኢየሱስ እጁን ሲጭን የጎበጠች ለአንድ ወር አይደለም ለ18 ዓመት ሰይጣን ያስጎበጣት ላይ በጎበጠችው ጀርባ ላይ ኢየሱስ መጥቶ ሲጭን ቀና አለች። ዛሬ በነገሮቻችሁ ላይ የእግዚአብሔር እጅ ይመጣል። ቀና ማለት ይሆንላችሁ። ቀና ማለት ይሆንላችሁ በኢየሱስም ሆነ። እንታ ጭብጨባ ለቃሉ መንፈስ ባጭሩ ሰዓት የሚገርም ቀጥ ብላ ቆመች። ወይ አሜን። ኢየሱስ እጁን ሲጭን ቀጥ አለች። ዝቅ ካለችበት ቀና አለች። እንዲህ በሉስ፣ ቀና እላለሁ በሏ። የለም እንዴት ትኖራለህ፣ እንዴት ትሻግራለህ እያለ ዝቅ እንድትል እንድታደገድግ የግድ መጥቶ ጠላት በፍርሃት የጫነው ዛሬ ከላያችሁ ላይ ጫናው ይነሳል። ጫናው ይነሳል። ተነሳ በጌታ በኢየሱስ ቀጥ ማለት ይሆናል። ድብልቅልቅ ያለን ጭብጨባ በአጭር ሰዓት ውስጥ ቀጥ አለች። ኢየሱስ መጥቶ እጁን ሲጭን ቀና አለች። ማይ ጋድ ቀና አለች። አሜን። ዛሬ ይህን ቃል የሚሰሙ ሁሉ ቀና ማለት ይሆናል። ፍርሃት ይነሳል። ቀና ማለት ይሆናል። ቀና ብዬ እራመዳለሁ በሉስ። ቀና ብዬ እጁን ሲጭን ማረፍ ሆነ። ዋው ሃሌሉያ! አዋጁ ተሻረና ዘመን መጣ። የብዙ ዘመን ታሪክ አጋንንት ያበላሸው ዋጋ ያስከፈለ ጎባጣ ያደረገ ማንኛውም ነገር ላይ ዛሬ ቃል መጥቷል። ቀና ማለት ይሆናል። ቀና ብለህ ትራመዳለህ። ይህን ቃል እየሰማችሁ ያላችሁ ቀና ብላችሁ ትራመዳላችሁ። ጠላት ይስማ፣ ሁኔታው ይስማ፣ ቃል መጥቷል። ቀና ብለህ ትራመዳለህ። ጠላት እያየ ቀና ብለህ አቶሴካቶሪያ አዋጅ እያለ ቀና ብለህ ትራመዳለህ። የሚያስፈራራ ነገር እያለ ቀና ብለህ ትራመዳለህ። ቀና ብዬ እራመዳለሁ በሏል። ሶስተኛ ኢየሱስ የቃሉ ርዕስ ተፈተሻል ካለ ኢየሱስ ተፈተሻል ካለ ከድካም ኢየሱስ ሲፈታ ምን ይሆናል? ሶስተኛ ማመስገን ይሆናል። እልልታ የሚችል ሰው ምስጉን ነው ተብሎ ተጽፏል። እልልታ የሚችል ሰው ምስጉን ነው ተብሎ ተጽፏል። ማመስገን ይሆናል። የቀደመው ታሪክ ሲቀር ዛሬ ማመስገን ትጀምራለህ። አመሰግናለሁ በለዋ። እንደላችሁም የቃል እየሰማችሁ ያላችሁ ከጎን ላለው ነካርግና ማመስገን ትጀምራለህ በሉ። የጌታ እጅ መጥቷል። ማመስገን ትጀምራለህ። ዛሬ ጠላት ይስማ፣ ስጋት ይስማ፣ በኢየሱስ ክርስቶስ ማመስገን ትጀምራለህ። ጠላት እያየ እሱ ያበላሸው ኢየሱስ መጥቶ ሲጭን ስትዮ ቀና ስትል ሃሌሉያ ማመስገን እንደጀመረች ዛሬ ታመሰግናለህ። አንተ ታመሰግናለህ። ሃሌሉያ የብዙ ነገር የብዙ ዘመን ነገር ዛሬ ቃል ለምትሰሙት አሁን መፈታት ይሆናል። አሁን ቀና ማለት ይሆናል። አሁን በሏ። አሁን የመጨረሻ አሁን ቀና ማለት ይሆናል። ቀና ይላል በሉስ። ሶቲካ ቶራ ኪልቨንስ ፕራይድ ክዳን ያለ ሰው አይበላ። ቃል ያለው ሰው አይበላ። ቀና ይላል በሏ። ቀና እላለሁ። ቃል መጥቷል። ዮሐንስ ወንጌል በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣
ቃሉ ራሱ እግዚአብሔር እንደሆነ ይናገራል። ቃል መጥቷል። ቃሉ ኢየሱስ ነው። ቀና ዛሬ ትላለህ። የብዙ ዘመን ጫናው ካንተ ላይ ሲነሳ ቀና ማለት ትጀምራለህ። አሜን። ታመሰግናለህ። ሃሌሉያ። አራተኛ እግዚአብሔር ሃሌሉያ ተፈተሻል ካለ ከድካም መንፈስ ኢየሱስ ሲፈታ ምን ይሆናል? ሃሌሉያ የእግዚአብሔር ክብር በአደባባይ ይታያል። እልልታ፣ ጭብጨባ ለኢየሱስ፣ ለናዝሬቱ ለኢየሱስ። የእግዚአብሔር ክብር በአደባባይ ላይ ይታያል፣ ይሰበካል። ቁጥር 14 ላይ እንዲህ ይላል፣ የምኩራብ አለቃው ግን ኢየሱስን በሰንበት ስለተፈወሰች ተቆጥቶ መለሰና ሕዝቡን ሊሰራባቸው የሚገቡ 6 ቀኖች አሉ፣ እንግዲህ በእነርሱ መጥታችሁ ተፈወሱ እንጂ በሰንበት አይደለም አለ። ጌታ መልሶ እናንተ ግብዞች፣ ከእናንተ እያንዳንዱ በሰንበት በሬውን ወይስ አህያውን ከግርግም ፈቶ ውሃ ሊያጠጣው አይወስድም የለምን? ይህችን የአብርሃም ልጅ ሆና ከ18 ዓመት ጀምሮ ሰይጣን ያሰራት በሰንበት ቀን ከዚህ ስራ ልትፈታ አይገባምን አለ። ሃሌሉያ አሜን። ይህንን ኢየሱስ ሲናገር ሳለ የተቃዋሚዎች ሁሉ አፈሩ ይላል። ዛሬ ጠላት ያፍራል፣ ነገር እየተለቀቀ ይሆናል። የእግዚአብሔር ክብር በአደባባይ ይገለጣል። እንዲህ በሉ እስቲ፣ የእግዚአብሔር ክብር በአደባባይ ይገለጣል በሉ። የእግዚአብሔር ክብር በአደባባይ ይገለጣል። ሃሌሉያ። በመፈታቷ የተቆጣ ጠላት ይደነግጣሉ፣ ያፍራሉ። ሃሌሉያ። በአንተ ታላቅነት የእግዚአብሔር ወንጌል ባለው ኃይል በታላቅነቱ ግርማ በአንተ ላይ በኢየሱስ ስም ይገለጣል። በወሬኛው ፊት የእግዚአብሔር እጅ ከብዶ ይታያል። ባስጨነቀ በጠላት ፊት የእግዚአብሔር እጅ ከብዶ ይታያል። ትፈታለህ። ጠላት ያሰረው ዛሬ ማንን ነው? ሰላሙ የታሰረ የማን ነው? ጤናው የታሰረ የማን ነው? ቢዝነሱ የታሰረ የማን ነው? ጸጋው የታሰረ የማን ነው? እግዚአብሔር ቃል መጥቶ ትፈታለህ። የእግዚአብሔር ክብር በአደባባይ ይታያል። አንድ ቀን ጉብኝት ይሆናል። ኧረ አሜን። አንድ ቀን ጉብኝት ይሆናል። ይፈታል ብሎ ፈታ። በመፈታቷ ማመስገን ፋንታ ተናደብ ለምን ይሆናል? ከነገራችሁ ጋር የሚታገል፣ ከጤናችሁ ጋር የሚታገል፣ ከስኬታችሁ ጋር የሚታገል ለምን የሚል ጠላት እያየ በጌታ በኢየሱስ ክርስቶስም መጠራት ይሆናል። ለክብር መጠራት ይሆናል። ለውርደት ሳይሆን ለክብር መጠራት ይሆናል። እያየ ጠላት ቀጥ ማለት ይሆንልሃል። መስራት፣ መውጣት፣ መግባት፣ መሳካት በኢየሱስም ይሆንልሻል። ጠላት መፈታትና ምስጋናን አይወድም። ስታመሰግን አይወድም። ስትደሰት አይወድም። ቀና ስትል አይወድም። በድካም መንፈስ መታት ቀና እንዳትል ለ18 ዓመት ለ3 ወር አይደለም፣ ለ1 ወር አይደለም፣ ለ18 ዓመት ዛሬ ሰይጣን ያጎበጠ፣ ሰይጣን ያበላሸ ቢዝነሳችሁ፣ የህይወት ታሪካችሁ፣ ትዳራችሁ፣ ሰላማችሁ፣ ዕውቀታችሁ በኢየሱስ ስም የተለቀቀ ይሆናል። ውሰት ተለቀቀ። ያንተ ነገር ለስንት ዓመት ነው የታሰረው? ዛሬ ተለቀቀ ይሆናል። ዛሬ ትፈታለህ። ቀና ብለህ ትስቃለህ። ቀና ብለሽ ትዘምራለሽ። ቀና ብለህ ትሰብካለህ። ቀና ብለህ በጠላት ፊት ለፊት ትገለጣለህ። ዘመን መጥቷል። ቃል መጥቷል። ቀጥ ብለህ ቀና ትላለህ። እንዲህ ጉብጥ ያለው እጁ ሲመጣ ቀና መጣ። የእግዚአብሔር እጅ አሜን። የእግዚአብሔር ክብር በአደባባይ ይታያል። በዚህ ቃል መሰረት እንጸልያለን። የእግዚአብሔር ክብር በቤታችሁ፣ በሰፈራችሁ፣ በቤተሰብ መካከል፣ በጓደኛ መካከል፣ በናቆሽ መካከል፣ በተቹ መካከል የእግዚአብሔር ክብር በአደባባይ ይታያል። አሜን። ጠላት ያፍራል። ያንተ ነገር የተለቀቀ ይሆናል። የ3 ዓመት፣ የ10 ዓመት፣ የ2 ወር፣ የ18 ዓመት፣ የ20 ዓመት ዕድሜ ልካችሁ ሰልፍ ውስጥ ያላችሁ
ቃል መጥቷል። በኢየሱስም ቀና ማለት ይሆናል። ቃል መጥቷል። ትፈቻለሽ። ከድካም ትወጣለህ። ከድካም ትወጣለህ። ከጭንቀት ትወጣለህ። ይወጣለሁ በሏ። የመጨረሻ ከፍ አድርጉ እጃችሁ። እግዚአብሔር እንዲህ ይለኛል፣ መፈታት ይሆናል። ጠላት ያስቀመጠው ጫና በኢየሱስ ክርስቶስም ከላችሁ ላይ ይነሳል። የዘር መርገም ቢሆን ከተለያየ ቦታ ተጠራ የመጣ በላችሁ ላይ ተቀመጠ የጭንገፋ መንፈስ ዛሬ በኢየሱስም የተሰበረ ይሆናል። ለቆየናል በኢየሱስ ለቆየናል በኢየሱስ። አንገታችሁን እንድትደፉ የሚያደርግ ለብዙ ዓመት ሰይጣን ያጎበጠ ያከራተተ ዛሬ ተሰበረ። እጃችሁን ከፍ አድርጉና ተሰበረ በሉኝ። ተሰበረ። የመጨረሻ ተሰበረ። የመጨረሻ ተሰበረ። እጁ መጣ። እልልታ ጭብጨባ ለኢየሱስ። እጁ መጣ። ሃሌሉያ። የሚፈታ እጅ፣ የሚያሻግር እጅ፣ የሚያጽናና እጅ፣ የሚያስገርም እጅ፣ ሙሉ ሰው የሚያደርግ እጅ፣ የማንም እጅ የሌለበት የእግዚአብሔር እጅ መጣ። ታንኪው። ለዚህ ጌታ ከፍ ያለ ክብር ይሁን።